ቤተክርስቲያን በየማይረጋችሁ አበው መነኮሳት፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ምክንያት የሆነች ምክንያተ ድኅን ብለን የምናምንባት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሆን። የመላእክት የነቢያት የሐዋርያት የጻድቃን የሰማዕታት ተራዳኢነት ከሁላችን ጋር ይሁን። እንግዲህ አንዳንድ ጊዜ እኔ ብቀድም በጣም ጥሩ ነበረ። ምክንያቱም ታላቁ ሊቅ የኔታ ወልደ ትንሣኤ በነገረ ምጽአትን መሰረት አድርገው ጥሩ የሆነ ትምህርት ለሕይወታችን የቀረበ አስተምረውናል። በአዲስ አበባ ሀገረ ስብከት ወንጌልና ሐዋርያዊ ተልእኮ ዋና ክፍል የተዘጋጀ በጣም አጠር አድርጌ ነው ለማቅረብ የምሞክረው፣ ሰዓቱንም ከግንዛቤ በማስገባት የጥናቱ ርዕስ እዚህ በፓወርፖይንቱ እንደምትመለከቱት ነገረ ትንሣኤ ሙታንና ምጽአት ነው። ነገረ ትንሣኤ ሙታንና ምጽአት በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮን መሰረት አድርጎ ነው ጥናት ስለሆነ ማቀርብላችሁ በጣም ዋና ዋና ነጥቦች ላይ ብቻ ትኩረት አደርጋለሁ። እዚህ ላይ ያለውን ጥናቱ ላይ ያለውን ነገር በሙሉ አላቀርብም። ዋና ዋና ጉዳዮች ላይ ብቻ ትኩረት ለማድረግ እሞክራለሁ። ይሄ ጥናት መግቢያ አለው፣ የጥናቱ ዓላማ አለ። ከዛ የምስጢረ ትንሣኤ ሙታን ምንነት፣ የትንሣኤ ሙታን በቅዱሳት መጻሕፍት አረዳድ፣ የክርስቶስ ሞትና ትንሣኤ፣ የክርስቲያኖች ሞትና ትንሣኤ፣ ነገረ ምጽአት ምንነቱን መሰረት አድርገን ነው የምንነጋገረው። የእግዚአብሔር ልጆች በጣም በትኩረት መሰረት አድርጋችሁ እንድትከታተሉኝ በእግዚአብሔር ስም ነው ማሳስባችሁ። ይሄ ጥናት ሁለት ዓላማዎች አሉት። ይሄ ጥናት አጠቃላይ ሲቀርብ የዚህ ጥናት ዋነኛ ዓላማ ስለ ትንሣኤ ሙታንና ስለ ነገረ ምጽአት ማስረዳት ነው። አንደኛው ዓላማው ይሄ ነው። ነገረ ትንሣኤ ሙታንንና ነገረ ምጽአትን ማስረዳት ነው። በዚህ ውስጥ ሶስት ንዑስ ነገሮች እናነሳለን። አንደኛ በዚህ ትንሣኤ ሙታን በሚባለው ምስጢርና ነገረ ምጽአት በሚባለው አስተምሯችን ውስጥ ጠቀሜታው ምንድን ነው? በቅዱሳት መጻሕፍት የተገለጠበት ሁኔታ ምንድን ነው? አንደኛው ጉዳይ ነው። ሁለተኛው የጌታና የክርስቲያኖች ትንሣኤ አንድነትና ልዩነት ምንድን ነው? ክርስቶስ ተነስቷል። በኃይል በስልጣን የክርስቶስን መነሳት እናውቃለን። እኛ ደግሞ ነገ እንነሳለን። በትንሣኤ ዘጉባኤ አምላካችን እግዚአብሔር እሱን ባስቀመጠልን ሕግ ሄደን ከሆነ በቀኙ ቆመን ክርስቲያኖች ነን፣ ስጋው ደግሞ እንቀበላለን፣ ንስሐ እንገባለን፣ ስለዚህ በቀኙ እንቆማለን ብለን እናምናለን። ይሄ እምነታችንም ጭምር ነው እና የእኛ ትንሣኤና የጌታ ትንሣኤ ልዩነቱ ምንድን ነው የሚለውና ሌላው ደግሞ ትንሣኤ ሁለት ነው። በኋላ የትንሣኤ ዘጉባኤውን ትንሣኤ ስናነሳ በሁለት ይከፈላል። አንደኛው ትንሣኤ ዘለ ክብር አለ፣ ትንሣኤ የአበሳው አለ። በክብር የመነሳትና ለፍርድ መነሳት ለመከራ መነሳት አለ። እሱን እናያለን። ይሄ አንደኛው ዓላማ ነው። ሁለተኛው ምዕመናን ስለ ትንሣኤ ሙታንና ስለ ነገረ ምጽአት ቅድም የኔታ ሲያስተምሩ እንደነበረው ከነባሩ ከጥንታዊው ቤተክርስቲያን ትምህርት ውጪ የሚያስተምሩ ስላሉ አይ ጥንታዊቷ ሐዋርያዊቷ ቤተክርስቲያን እንዴት ነው የምታስተምረው የሚለውን እናነሳለን። የእግዚአብሔር ቤተሰቦች ዛሬ የምናነሳው ምስጢረ ትንሣኤ ሙታንን ነው። በቤተክርስቲያናችን ቤተክርስቲያናችንን ምሰሶ ሆነው ያቆሙ አምስት ዋና ዋና አምዶች አሉ። አምስት ምስጢራት አሉ። ይሄ በእኛ ቤተክርስቲያን ብቻ ሳይሆን በእህት አብያተ ክርስቲያናትም ጭምር ይሄ ምስጢር በጋራ የሚነገር የቤተ ክርስቲያን ምሰሶ ነው። እንደምታውቁት የመጀመሪያው ምስጢረ ሥላሴ ይባላል። በስነ መለኮት ትምህርት ሚስትሪ ኦፍ ሆሊ ትሪኒቲ ይባላል። ይሄ ሁሉም አብያተ ክርስቲያናት በተለይ እህት አብያተ ክርስቲያናት ብለን የሥላሴን አንድነት ሶስትነት የሚያስተምሩ የሚያምኑ አብያተ ክርስቲያናት የሚቀበሉት ነው ምስጢረ ሥላሴ። ሁለተኛው ምስጢረ ሥጋዌ ነው። ይሄ ደግሞ የክርስቶስን ሰው መሆን
የሱ ሰው መሆን የመዳናችን ምክንያት ስለሆነ በጣም በመሰረታዊነት ሚስትሪ ኦፍ ኢንካርኔሽን የሚባለው ማለት ነው። ይሄ በጣም መሰረታዊ ነው። የብዙዎች የሃይማኖቶች መከፋፈል ምክንያት፣ ለክርስቲያኖች ደግሞ የጽናት ምክንያት፣ የመዳን ምክንያት ሆኖ የሚሰበክ ነው። ሶስተኛው ምስጢረ ጥምቀት ነው። ይሄ ያው በብዙ የሚሰበክ ነው፣ ታውቁታላችሁ። ሌላው ምስጢረ ቁርባን አለ። ዛሬ ትኩረታችን አድርገን የምንነጋገርበት ምስጢረ ትንሣኤ ሙታን ወይም ሚስትሪ ኦፍ ሪኢንካርኔሽን ኦፍ ዘ ዴዝ ወይም ዘ ዴድ ተብሎ በአብያተ ክርስቲያናቱ በቴዎሎጂ ትምህርት የሚነገረው። መግቢያውን እንዳለ ልለፈውና ወደ ምስጢረ ትንሣኤ ሙታን የቃል ትርጓሜ ልሂድ። ወደ ቀጣዩ ሶስተኛው ፓወርፖይንት ጋር እንሂድ ማለት ነው። የምስጢረ ትንሣኤ ሙታን የቃል ትርጓሜን እንግዲህ ሊቃውንተ ቤተ ክርስቲያን ትንሣኤ የሚለውን የግዕዝ ቃል ነው። መነሻው ተንሥአ የሚለው ነው። ተነሳ የሚል የቃል ትርጉም አለው። ትንሣኤ ማለት መነሳት ማለት ነው። አነሳስ ማለት ነው። መቆም፣ መውጣት፣ ብቅ ማለት፣ መታደስ፣ አዲስ ሕይወት ይዞ መጓዝ የሚል ጥቅር ትርጓሜዎች አሉት የትንሣኤ ጉዳይ። ስለዚህ ስለ ምስጢረ ትንሣኤ ሙታን ማለትም ደግሞ የሰው ልጅ ከሞተ በኋላ የመነሳቱ፣ የአነሳሱ፣ ከመቃብር የመውጣቱ፣ ብቅ የማለቱ፣ እንደ ንስር ታድሶ አዲስ ሕይወት የመጀመሩ ምስጢር የሚገለጥበት ትምህርት ነው ምስጢረ ትንሣኤ ሙታን። ሰው እግዚአብሔርን ፈርቶ እግዚአብሔርን አክብሮ ሃይማኖተኛ ሆኖ የሚኖረው ምን ስላለ ነው? ከሞት በኋላ ፍርድ ስላለ ነው። ሰው እንደ እንስሳት በስብሶ ሞቶ በመቃብር የሚቀር ቢሆን ኖሮ በአእምሮውም በስነ ልቦናውም በአካሉም በሁሉም ነገር ከዚህ የተለየ አስተሳሰብ ይኖረው ነበር። ሰው እንደ ሰው እንዲኖር እግዚአብሔርን መስሎ፣ ምክንያቱም ሰው እግዚአብሔርን የመምሰል ስልጣን ተሰጥቶታል። ቴዎሲስ ይባላል። ሱታፌ አምላክ እግዚአብሔርን ወደ መምሰል ቅድም የኔታ ሲያስተምሩ ቅዱሳን እስከ 10ኛው ማዕረግ ነጽሮተ ስሉስ ቅዱስ ላይ እስኪደርሱ ድረስ ከፍ የማለት የማደግ መጻኢውን ኃላፊውን የማወቅ እግዚአብሔርን የማነጋገር ሁሉን ነገር የመገለጽ ጸጋ ይሰጣቸዋል። አዳም በገነት ወደ ነበረው ክብር ወደ ማደግ ማለት ነው። ይሄ የሚሆነው ሰው ከሞት በኋላ ፍርድ እንዳለበት አውቆ ራሱን ማዕከላዊ ፍጥረት ቢሆንም እንስሳ ወደ መሆንም መልአክ ወደ መሆንም የማደግ እድል ማዕከላዊ ፍጥረት ነው ሰውና ያንን እድል ይዞ ሰው ሆኖ እግዚአብሔር ባስቀመጠለት እንዲሄድ ከሚያግዱት ከሚያስተካክሉት መስመር ከሚያስይዙት ምስጢራት መካከል አንዱና ዋነኛው ምስጢረ ትንሣኤ ሙታን ነው። ምክንያቱም ከሞት በኋላ ፍርድ አለ። እግዚአብሔር ደግሞ ልክ ዛሬ እንደተባለው እግዚአብሔር ሰገሃደ ይመጽእ፣ እግዚአብሔር በገሃድ የሚመጣበት በግርማ መለኮት የሚመጣበት ያኔ ፍርድ በቀኝ በግራ የሚያቆምበት እንዳለ ሰው ስለሚያውቅ ያንን አውቆ የነገ ዕጣ ፈንታውን ከእግዚአብሔር ጋር ለመሆን የእግዚአብሔር ለመሆን ለተፈጠረበት ዓላማ ለመኖር መስመር የሚያስይዘው ምስጢረ ትንሣኤ ሙታን የሚባለውን ምስጢር መረዳት። ስለዚህ እነዚህ በቤተ ክርስቲያን አይናማ ሊቃውንት የትንሣኤን አጠቃላይ ትንሣኤን ጉዳይ ቅድም በሁለት ያልኳችሁ ምስጢረ ትንሣኤ ሙታን ላይ ነው በክብር መነሳትና በአሳር መነሳት ብዬ የተከፈለው እንጂ አጠቃላይ ትንሣኤን ሊቃውንት በአምስት ይከፍሉታል። አንደኛው ትንሣኤ ሕሊና ነው። ሰው ተዘክሮ እግዚአብሔር ማለት ነው። እግዚአብሔር እንዳለ ማወቅ፣ እግዚአብሔር እንዳለ ማመን፣ እግዚአብሔርን መፈለግ፣ ወደ እግዚአብሔር ማሰብ፣ ይሄ ትንሣኤ ሕሊና ይባላል። ሌላው ትንሣኤ ልቡና ይባላል። ወደ ንስሐ መምጣት፣ ስጋው ደሙ መቀበል፣ ከእግዚአብሔር ጋር ህብረት ማድረግ፣ አንድነት መፍጠር፣ ይሄም ትንሣኤ ነው። ሌላው ሶስተኛው ትንሣኤ የሚባለው በተአምራት ሰዎች ከሞት የሚነሱበት በብሉይ እነ ኤልሳን አይተናል። ነቢዩ ኤልሳን እንደዚሁ ደግሞ በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ጨምሮ የሕፃኗን ልጅ የመቶ አለቃውን ልጅ እንዲሁም ደግሞ በመንገድ ላይ እናቱ እያለቀሰች ይዛው የሄደውን ወጣት ብላቴና ያነሳበትን በተአምራት የሙታን መነሳትን እናውቃለን። ይሄ ሶስተኛው ትንሣኤ ነው። አራተኛው የክርስቶስ ትንሣኤ ነው። የክርስቶስ ትንሣኤ ነው።
እግዚአብሔር ወልድ ኢየሱስ ክርስቶስ በኃይል በስልጣን የተነሳበት ትንሣኤ የትንሣኤያችን በኩር ብለን የምናነሳው የትንሣኤያችን ዋና ማሳያ አርማ አድርገን የምንናገርበት አራተኛው ትንሣኤ የክርስቶስ ትንሣኤ ነው። አምስተኛው ትንሣኤ ዘጉባኤ ብለን የምናነሳው የኛ ነው። እንግዲህ የእግዚአብሔር ቤተሰቦች ምስጢረ ትንሣኤ ሙታንን በቅዱሳት መጻሕፍት ውስጥ በሶስት መንገድ ተገልጸው እናገኛለን። ጠቅለል እያደረኩ ነው ማነሳው። አንደኛው በቃል ስንል ምን ማለት ነው? በቃለ እግዚአብሔር በኩል ትንሣኤ ሙታንን በመጻሕፍት እናያቸዋለን። ሌላው በስነ ፍጥረት ከስነ ፍጥረት ሁኔታዎችን አይተን እኛ ክርስቲያኖች ነን። ይሄ ዓለም የተፈጠረው ለአንክሮ ለተዘክሮ ነው። እኛ እንማርበት ዘንድ የእግዚአብሔርን ጥበብ እናደንቅበት ዘንድ የተፈጠረው ነው። ስለዚህ ከስነ ፍጥረት ትንሣኤ ምስጢረ ትንሣኤ ሙታንን እንረዳለን። ሶስተኛው በተግባር ዛሬ እየተማርን ያለውን ነገር እንረዳለን። እንግዲህ እነዚህ ሶስቱ በየምን ደረጃ እናያቸዋለን የሚለውን ወደ ቀጣዩ ስላይድ እንሂድ። አንደኛው ስለ ትንሣኤ ሙታን መኖር በቅዱሳን መጻሕፍት የተነገረው በጣም ብዙ ጥቅሶች ማንሳት ይቻላል። ከጊዜ አንጻር እኔ ጋር ወደ 10 የሚደርሱ ጥቅሶች አሉ። ሁለቱን ብቻ አነሳለሁ ጊዜ አንጻር፣ ምክንያቱም ጥቅሶቹን ነግራችኋለሁ፣ ቤት ሄዳችሁ ታነባላችሁ። እግዚአብሔር አስቀድሞ በነቢያቱ የትንሣኤ ሙታንን ነገር ነግሮናል፣ በሐዋርያቱ ሰብኮናል፣ በሊቃውንቱ ደግሞ ተብራርቶ የትንሣኤ ሙታን ነገር በቅዱሳት መጻሕፍት በአግባቡ ተቀምጧል። ታላቁ ነቢይ ኢሳይያስ በትንቢት መጽሐፉ ምዕራፍ 26 ቁጥር 19 ላይ እንዲህ የሚል ኃይለ ቃል አለ። ያው ኢሳይያስ ደረቅ ሐዲስ ይባላል። ምክንያቱም ራሱ የሐዲስ ኪዳን ቅርበት ያለው ሐዲስ ኪዳን የሚል ግን በነቢያት ዘመን የተነገረ በነቢይ የተነገረ ከመሆኑ በስተቀር ሐዲስ ኪዳንን ፍንትው አድርጎ የሚያሳይ ከክርስቶስ መወለድ እስከ መስቀል መሞት ድረስ ጉዞዎቹን በሙሉ የሚያሳይ ረቂቅ ድንቅ ምስጢር ያለበት መጽሐፍ ነው። በዚህ መጽሐፍ ላይ ኢሳይያስ በምዕራፍ 26 ቁጥር 19 ላይ እንዲህ ይላል። ነቢዩ ኢሳይያስ ስለ ሌሎችና ስለ ትንሣኤ በጸለየው የጸሎት ክፍል ላይ ሙታን ሕያዋን ይሆናሉ ይላል። ተመልከቱ፣ ሙታን ሕያዋን ይሆናሉ፣ ሬሳዎችን ይነሳሉ። በምድር የምትኖሩ ሆይ ጠል የብርሃን ጠል ነውና ምድርም ሙታንን ታወጣለች፣ ንቁ ዘምሩ ይላል። እንግዲህ በኢሳይያስ ዘመን ሞት ብርቱ ነበር፣ ኃይል ነበረው። ሞት የወጋው አይድንም ነበረ። የሰይጣን ስራ የሰለጠነበት ነበረ። ሰው ሁለት አይነት ሞትን ይሞት የነበረበት ነው። በስጋው ይሞታል፣ ወደ መቃብር ይወርዳል። በነፍሱ ይሞታል፣ ወደ ሲኦል ይወርዳል። ስለዚህ ስለ ትንሣኤ የሚነገርበት ጊዜ አልነበረ። እንደውም ነቢያቱ በጥቅል ፈኑዴ ከማርያም ብለው ኃይልህን ክንድህን ከላይ ላክልን አድነን፣ አንተ መጥተህ ስታድነን ነው። እንደውም ኢሳይያስ በትንቢቱ ምን ይላል? አቤቱ ሰማያትን ቀደ ብትወርድ ምን አለበት ብሎ ተናግሯል። የመዳን ጉጉታቸው የነቢያቱ ትልቅ ነበር፣ ከፍተኛ ጉጉት ነበራቸው። ስለ ትንሣኤ ገና በትንቢት ይናገራሉ እንጂ ትንሣኤን የሚያዩበት ዘመን አልነበረም። ትንሣኤ በዛን ወቅት አልነበረም። የተደመደመ ሞት ስልጣን የነበረበት ወቅት ነው። ነገር ግን ኢሳይያስ በትንቢቱ አለ ሙታን ሕያዋን ይሆናሉ አለ። አያችሁ፣ በኋላ ዘመን የሚመጣውን ነው። ይሄንን ዛሬ እግዚአብሔር ሰጋደ ይመጽእ ወአምላክነ ኢያረምም የተባለ እግዚአብሔር በገሃድ በግልጽ ይመጣል። አምላካችን ዝም አይለም። እሳት ይነድድ ቅድሜው በፊቱ እሳት ይነዳል የተባለለት ልበ አምላክ ቅዱስ ዮሴፍ የተናገረለት ዛሬ በወንጌል ቅድም አባታችን ሲያነቡት እንደነበረው በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 1 እስከ 36 ዛሬ በቅዳሴው መሃል የተነበበው ወንጌል ነገረ ምጽአትን የሚናገረው የሙታንን መነሳት የፍርድ ጉዳይን የሚናገር የጌታን መምጣት የሚሰብከው በኋላ ዘመን ነው። ግን ነቢዩ በተሰጠው ጸጋ መጻያትን የሚያውቅ ስለነበረ ምን አለ? ሙታን ሕያዋን ይሆናሉ አለ። ከዛስ ሬሳዎች ይነሳሉ። በምድር የምትኖሩ ሆይ ጠል የብርሃን ጠል ነውና ምድርም ሙታንን ታወጣለች፣ ንቁ ዘምሯል። ትንቢተ ዳንኤል ላይ ደግሞ ተመልከቱ። አሁን ነቢያት አስቀድመው ስለ ትንሣኤ ሙታን ምስጢር ገልጸዋል። እግዚአብሔር አስቀድሞ ነግሯቸዋል።
የነቢያቱን ደግሞ የሚያናግረው እግዚአብሔር ነውና በነቢያቱ አድሮ ቃሉ የታመነ። ስለዚህ የነቢያቱ ቃል ይሆናል፣ ግን በኦሪት የተነገረ ነው። ልብ በሉ፣ ትንሣኤ በሌለበት ዘመን የተነገረ ነው። በምሳሌ ገና ይሆናል ብለው ነቢያት አይተው የተናገሩትን ነው። ዳንኤል ምን ይላል? ስለ ሕዝብ ልጆች በትንቢተ ዳንኤል ምዕራፍ 12 ቁጥር 1 እስከ 2 ላይ ያለውን እንዲህ ይላል። ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝቡም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በምድርም ትቢያ ውስጥ ያሉ ካንቀላፉ ብዙዎች ይነቃሉ። እኩሌቶቹ እንደውም የዚህ በጣም የትንቢተ ዳንኤል ይገርማቸዋል። እኩሌቶቹ ይላል ወደ ዘላለም ሕይወት፣ እኩሌቶቹ እፍረትና ወደ ዘላለም ጉስቁልና ይሄዳሉ ይላል። በጣም ይገርማል። ይሄ በማቴዎስ ወንጌል ላይ የተጠቀሰው ነው። የዳግም ምጽአት የጌታችን የኢየሱስ ክርስቶስ የመምጣቱን ጉዳይ የፍርዱንም ጉዳይ ነው ገና በትንቢት የተናገረው። ሙታን ይነሳሉ። ሲነሱ ግን ቅድም እንዳልነው በክብር የሚነሱ አሉ፣ በአሳር የሚነሱ አሉ። በክብር የሚነሱት በቀኝ ሁኑ ብሎ አምላካችን እግዚአብሔር ወደሱ የሚወስዳቸው ከሱ ጋር ህብረት የሚያደርጉበት እግዚአብሔርን መስለው የእግዚአብሔር ልጆች ሆነው ለዘላለም ደስታ ለዘላለም እረፍት የሚሄዱበት። በኋላ ደግሞ የሚነሱት ከነሱ ጋር ለመከራ የሚነሱ እንዳሉ ደግሞ ምን አለ? እኩሌቶቹ አይደል ወደ እፍረትና ወደ ዘላለም ጉስቁልና ይሄዳሉ ይላል። ስለዚህ በነቢያት በቃል ቅዱሳት መጻሕፍት አስቀድመው ተናግረዋል። ትንቢተ ሆሴዕ ላይ ያለ፣ ዕዝራ ሱቱኤል ላይ ያለ ልለፋቸው እነዚህ። በሐዲስ ኪዳንም እንደዚሁ በዮሐንስ ወንጌል በምዕራፍ 5 ቁጥር 22 ላይ እንዲህ ይላል፣ አብ ሙታንን እንደሚያነሳ ሕይወትም እንዲሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወት ይሰጣቸዋል ይላል። ስለዚህ ትንሣኤ በሐዲስ ኪዳንም ጌታችን መድኃኒታችን ኢየሱስ ክርስቶስ ሙታንን እንደሚያስነሳ በኋላም ለፍርድ እንደሚመጣ የተናገረበትም ኃይለ ቃል አለ። ስለዚህ እነዚህ የተነገሩ ናቸው። ሌላው ስለ ትንሣኤ ሙታን መኖር የስነ ፍጥረት ምስክርነት ደግሞ አለ። እግዚአብሔር ልጅ አሁን በስነ ፍጥረት ላይ ስንመለከት እኛ ቅድም እንደነገርኳችሁ ነው። በስነ ፍጥረት በጣም ብዙ ምሳሌዎች የሚሆኑ ነገሮች አሉ። አምላካችን እግዚአብሔር በስነ ፍጥረት ሊያስተምረን ብዙ ነገሮችን በስነ ፍጥረት ምሳሌዎች አሳይቷል። በዘመነ ስጋዩ ታስታውሱ እንደሆነ ለገበሬዎች በዘር ያስተምራቸዋል፣ ለነጋዴዎች በወርቃቸው በብራቸው ያስተምራቸዋል፣ ለእናቶች በእርሾ ያስተምራቸዋል። ይሄ ለሕይወታቸው በጣም የቀረበ ምሳሌ ነው። ሐዋርያው ቅዱስ ጳውሎስ ከዚህ ጋር በተለይ ከትንሣኤ ሙታን ጋር በተያዘ ሰው እንዴት አድርጎ ስነ ፍጥረትን መሰረት አድርጎ መማር እንዳለበት በጻፈው መልእክቱ ላይ በአንደኛ ቆሮንቶስ በምዕራፍ 15 ከቁጥር 34 ጀምሮ ያለውን ኃይለ ቃል ላንብብላችሁ። እንዲህ ይላል ኃይለ ቃሉ፣ በጽድቅ ንቁ ይላል። በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይላለው። ነገር ግን ሰው አለ ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል አለ። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራው ስንዴም ቢሆን ከሌላ አይነት የአንዱም ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነውን አካል አይደለም ይላል። እግዚአብሔር ልጆች ይህንን በጣም እያብራራ ወደ ታች ይሄዳል። እግዚአብሔር ግን እንደወደደ አካልን ይሰጣል፣ ከዘሮችም ለእያንዳንዱ የገዛ አካሉን ይሰጠዋል ይላል። እኛ ከዘር የምንማረው ነገር አለ። አንድ ገበሬ ዘር ይዘራል። ስንዴ ቢዘራ ስንዴው የሚዘራው የስንዴውን ዘለላ ነው። የስንዴው ዘለላ ከማደጉ በፊት ምን መሆን አለበት? መበስበስ አለበት፣ መፍረስ አለበት፣ በጭቃ ውስጥ መቆየት መቻል አለበት። እዛ ውስጥ ከቆየ በኋላ እንደ አዲስ ምን ይሆናል? ይነሳል። በአዲስ ትንሣኤ ይነሳል። አዲስ ፍሬ ይዞ ይነሳል። ፍሬዎቹ የበዙ ሆነው ይነሳሉ። ገበሬው ይሄ ገበሬ ወይም እኛ የምንዘራው ዘር በዚህ መንገድ ትንሣኤ ካለው ሰው በመቃብር በስብሶ ሞቶ ይቀራል ብለህ እንዴት ታምናለህ? ከዚህ ስነ ፍጥረት መማር መቻል አለብን። ሰው በመቃብር ቢሆን ፈርሶ በስብሶ አይቀርም። እግዚአብሔር በአዲስ ትንሣኤ በአዲስ ሕይወት
በአዲስ ፍርድ ያነሳዋል፣ በእግዚአብሔር ፊት ይቆማል። ስለዚህ ከስነ ፍጥረት መማር አለባችሁ ይላል። ሌላ በጣም የሚገርመው ሆፈ ፊኒክስ የምትባላለች እንደው ጎግልስ ብታደርጉ ፎኔክስ በርድ የሚባለው ማለት ነው። በዚህ በፎክሎር ትምህርት የግሪክ ሚቶሎጂ የሚባል አለ፣ ሀተታ ተፈጥሮ። የሚገርመው በግሪክ ሀተታ ተፈጥሮ ወይም ሚቶሎጂ፣ በግሪክ ሚቶሎጂ ላይ ይቺ ወፍ በምሳሌ ከሚነሱ ነገሮች መካከል አንዷ ነች። በቤተ ክርስቲያንም ሆፈ ፊኒክስ በምስጢር ከሚነሱ ትንሣኤ ሙታንን ምስጢር ከሚገልጡ የወፍ ዝርያዎች መካከል አንዷ ነች፣ ዋናዋ ነች። በቤተ ክርስቲያናችን በወፍ ምሳሌ የመጣ ብዙ ትምህርቶች አሉ። እቺ ሆፈ ፊኒክስን ግን መሰረት ስታደርጉ እቺ ወፍ ረጅም ዘመን ነው የምትኖር፣ በጣም ረጅም ዘመን። መጻሕፍት እንደሚሉት እስከ 500 ዘመን ልትኖር ትችላለች። ከኖረች በኋላ ወፉ ሊሞት ሲደርስ አቅም ሲያንሰው ጥፍሩ በጣም ሲያድግ የሚበርበት ክንፎቹ ሲላሉ አቅም የመንቀሳቀስ አቅሙ እያነሰ ወደ ሞት እየሄደ እንደሆነ ሲያውቅ ይላል ይህ ወፍ ወደ ግብፅ ይሄድና ግብፅ ላይ ያለ ጭቃ አለ፣ እሱን ይቀባና ደረቱን በክንፉ እየመታ ይላሉ ያንን ደረቱን ደጋግሞ ሲመታ እሳት ይፈጠራል። መቼ የሰው ልጅ ስልጣኔ ላይ በመደበኛው ትምህርት ስንማር እሳት የሚፈጠረው ከፍሪክሽን ነው አይደል? ከመፋተግ ነው አይደል? በዛው ክንፉን በጣም ሲመታ እሳት ይፈጠራል። እሳቱ ሰውነቱን ያቃጥለዋል፣ ይነዳል፣ ወደ አመድነት የመቀየር ዝንባሌ ውስጥ ይገባል። ያኔ ዝናብ ይዘንብለታል በእግዚአብሔር ቸርነት ይላል። ወደ አመድነት የወረደው የተቆራረጠው ነገሩ ልክ ውሃ ዝናብ ሲነካው እንደ አዲስ ታድሶ አዲስ ወፍ ሆኖ ይነሳል። ይህንን በግሪክ የሚቶሎጂ ላይ እንደው ይሄ በጣም ከባድ ነው ብትሉ ሳይንሱም ሚቶሎጂው ሀተታ ተፈጥሮም ይህንን ይዘረዛል። ቤተክርስቲያንም ይሄን አምጣ ለትንሣኤ ይወጣል። ይሄ በምንድን ነው? በተፈጥሮ የምንማረው ነው፣ ከተፈጥሮ የምንማረው ነው ይላል። እሺ፣ ሌላኛው የሙታን በተግባር መነሳት ነው። እንግዲህ የሙታን በተግባር መነሳትን ታላቁ ሊቅ ቅድም በደንብ አስተምረውናል። በማቴዎስ ወንጌልም የክርስቶስን መነሳት መሰረት ተደርጎ የተነገረ አለ። የሙታን በተግባር የመነሳትን ጉዳይ በተለያዩ መጻሕፍትም ስለምናየው እሱን እንዳለ ጠቅልዬ ልለፈው፣ ይሄ ቅድምም ስለተማራችሁ። ሌላው በጣም በጥቂቱ ላነሳ ፈልገው እንግዲህ መድረክ ላይ ሲቆም ችግር ነው፣ ሰዓት አይበቃምና ይቅርታ አድርጉልኝ። የክርስቶስ ሞትና ትንሣኤን እናንሳ። እንደው በጣም አለፍ አድርጌ የክርስቶስ ሞትና ትንሣኤ፣ ክርስቶስ ለምን ሞተ ነው። ሞቱን ሞታችንን በሞቱ ይሽረው ዘንድ ነው የሞተው። ክርስቶስ ለምን ከሙታን ተለይቶ ተነሳ ነው። የትንሣኤያችን በኩር ሊሆን ነው። ክርስቶስ በማን ስልጣን ተነሳ? በራሱ ስልጣን ተነሳ። ይህንን በደንብ ያዙት። እኔ ለነ መጋቢ ሐዲስ ይህንን ዶክመንት እሰጣለሁ። በሚኖራቸው መርሃ ግብር ላይም በደንብ የሚሄዱበት ይሆናል። ሌላው የክርስቲያኖች ሞትና ትንሣኤን እናንሳ። ክርስቲያኖች ለምን ሞቱ ከተባለ በስጋ ሳይሞቱ ሳይበሰብሱ የትንሣኤ ባለቤት መሆን ስለማይችሉ ነው። ሰው በእናቱ ማህፀን ወደዚህ ምድር ይመጣል፣ በመቃብር በኩል ደግሞ ወደ እግዚአብሔር ይሄዳል። ሁለቱ የትራንዚት የሚያደርግባቸው መንገዶች ናቸው። ወደዚህ ምድር የሚመጣው በእናቱ ማህፀን ነው፣ ወደ እግዚአብሔር የሚሄደው በመቃብር ነው። ስለዚህ መቃብር ጥቅማችን ነው፣ ሞት ጥቅማችን ነው። ለእኛ አሁን ሞት ጥቅም ነው፣ ወደ ክርስቶስ የምንሄድበት የምንሻገርበት ነው። ክርስቲያኖች ለምን ከሙታን ይነሳሉ ነው። ይሄ አንድ ብቻ ጥቅስ ጠቅሼላችሁ አርፋለሁ። በራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር ነው ይላል። ዋጋቸውን ለመቀበል ይነሳል። ለምን ከሙታን ይነሳሉ ነው። ክርስቲያኖች በማን ስልጣን ይነሳሉ ነው። ሞትን በሞቱ ገድሎ በትንሣኤው ሕይወትን ሰጥቶ የሚያስነሳን የትንሣኤያችን በኩር በሆነው
በክርስቶስ ስልጣን ይነሳሉ። ክርስቲያኖች መቼ ከሙታን ተለይተው ይነሳሉ? እንግዲህ ይሄ የቤተ ክርስቲያን አምላክ በግርማ መለኮት በክብረ ትስብእት በቅዱሳን መላእክት እየተመሰገነ ሲመጣ ያኔ ይነሳሉ። ክርስቲያኖች ከሙታን እንዴት ተለይተው ይነሳሉ? ሙታንን የሚያነቃ አዋጅ 3 ጊዜ በቅዱሳን መላእክት ከተነገረ በኋላ ክርስቲያኖች የቀደመ ግብራቸውን ይዘው በተለወጠ ማንነት ለክብር ወይም ለሐሳብ ይነሳሉ ነው። ነገረ ምጽአትን ብቻ እናንሳና ሐሳቤን ልጠቅልል። ነገረ ምጽአት ሲነሳ የዛሬው ዕለት ማለት ነው የሚመጣው ማን ነው? ጌታ ለምንድን ነው የሚመጣው? ጌታ እንዴት ነው የሚመጣው? የሚሉትን 3 ነገሮች ብቻ አንስቼ ላጠቃልል። የሚመጣው ማን ነው ከተባለ አስቀድሞ ዓለምን የፈጠረ መጋቤ ዓለማት ዓለምን ስለመውደዱ ራሱን የተወደደ መስዋዕት አድርጎ ያቀረበው ስለ ሰው ልጅ ሲል የሞተ ከሙታን ተለይቶ የተነሳ ወደ ሰማይ ያረገ በአባቱ ቀኝ የተቀመጠ እርሱ ክርስቶስ ነው የሚመጣው። ዛሬ ልክ የዛሬውን ቀን መሰረት ተደርጎ በደብረ ዘይት እሱ ነው የሚመጣው ነው። ጌታ ለምንድን ነው የሚመጣው ነው? ቅድም እንዳልነው ነው። ጌታ የሚመጣው የገባውን ቃል ኪዳን ለመፈጸም ለእያንዳንዱ እንደ ስራው እንደ ዋጋው ለመክፈል ነው። ጌታ እንዴት ነው የሚመጣው ነው? ጌታ የሚመጣው ቅድም ባልኳችሁ አግባብ ይመጣል። ጌታ መቼ ይመጣል? ቅድም የኔታ ጠቅሰውታል፣ ልለፈው። ነገር ግን ምጽአት እንድናውቅ አስቀድሞ በዓለም ላይ የተቀመጡ መሰረታዊ ነገሮች አሉ። አሁን የምንሰማቸው ነገሮች የነገረ ምጽአት ነገሮች ናቸው። አንደኛ የሃይማኖት ክስተቶች ናቸው። ብዙዎች በስሜ ይመጣሉ ብሏል። በጣም በስሙ ብዙዎች መጥቷል። ብዙ ሐሰተኛ ነቢያቶች ይበዛሉ መጥቷል። የመንግስት ወንጌል በዓለም ሁሉ ይሰበካል ተብሏል። ይሄ እየሆነ ነው። ሁለተኛው ተፈጥሯዊ ክስተቶች ናቸው። ረሃብ፣ ቸነፈር፣ የምድር መናወጥ በተለያየ ቦታ ይሆናል ብሏል። ይሄ የመምጣቱ ምልክት ነው። የእግዚአብሔር ልጆች እኛ እንኳን መሬት መንቀጥቀጥ የማናውቀው በሩቅ ምስራቅ የምንሰማ የነበረው የመሬት መንቀጥቀጥ እኛ ጋር መጥቷል። የመምጣቱ ረሃብ፣ ቸነፈር የየቀን ጉዳዮቻችን ናቸው። ማህበራዊ ክስተቶች አሉ። ስለ ስሜ በአሕዛብ ዘንድ የተጠላችሁ ትሆናላችሁ እየተመለከትን ነው። በተለያዩ ቦታዎች በወንጌል ምክንያት የሚያልቀውን ህዝብ ነው እናውቃለን። ፖለቲካዊ ክስተቶች አሉ። ከኛ ምን ይጠበቃል የምትለዋን ላንሳና ልደምድም። እንደ አማኝ ዘወትር ክስተቱን ማስተዋል፣ ዘወትር በእምነት በምግባር ራስን ለይቶ ተዘጋጅቶ መኖር፣ ያለማቋረጥ ተግቶ መጸለይ፣ በተማርነው በተረዳነው ልክ እስከ መጨረሻው በፈተና ጸንተን እንድንኖር አምላካችን እግዚአብሔር ይርዳን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ኃይልነ ወፀወንነ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይግባው። ይቆየን።